ሰበር ዜና አሁን በደረሰን ዜና መሰረት ከስህተቷ የማትታረመው አሜሪካ በኩባ ላይ ዳግም ወረራ ማቀዷን እየተገለጸ ይገኛል። እንዲሁም ኩባን በከፍተኛ ሁኔታ እየከበበቻት ይገኛል። እንዲሁም ከፍተኛ የሆነ ዲስትሮየሮች እንዲሁም የኒውክሌር ተሸካሚና የተለያዩ F-15 እንዲሁም B2 ስፒሪት ቦምቦችን በከፍተኛ ሁኔታና በከፍተኛ የሆነ ዝግጅት ወደ የኩባን ወደቦች በከፍተኛ ሁኔታ እየከበበችና ኩባን ከበባ ውስጥ ማስገባቷ እየተገለጸ ይገኛል። የኩባው ፕሬዚዳንት ዳንቴዝ እንዳሉት ከሆነ ይህ ከፍተኛ የሆነ እልቂትና ከፍተኛ የሆነ ውድመት ያስከስታል። ከኢራን ጦርነት ያልተማረችው እንዲሁም ዳግም በኩባ ላይ ዳግም የሆነ ውርደት እንደሚደርስባትና የቬንዙዌላ ዕጣ በእኛ ላይ እንደማይከሰትና እስከ መጨረሻው ጠብታ መስዋዕትነት እንደምንከፍልና የሀገራችን ሀያልነት ሁሌም እንደጸና እንደምናስከብርና የኢምፔሪያሊስቶችንም ሀሳብና እቅዳቸው መቼም ቢሆን በኩባ ላይ እንደማይሳካና ጠንካራዋና ሁሌም ተፈሪ የሆነች ኩባ ሶሻሊስት የሆነች ኩባ ሁሌም እንደምትቀጥልና የአሜሪካ ዛቻና ፉከራ ሁሌም እንደማስፈራና ለዚህም ጦርነት በከፍተኛ ሁኔታ ዝግጁ መሆናችንና ለሚመጣው ነገር ሁሌም ኃላፊነቱን በወሰደ መልኩ መስዋዕትነት እንደምንከፍል መስዋዕትነታችን ዝግጁ እንደሆነ ለዚህ ነገር ሁሉም ዜጋዊ በከፍተኛ ሁኔታ እንዲዘጋጅ ያሳስባል። ሆኖም ይሄ ሁኔታ በከፍተኛ ሁኔታ ቻይና እንዲሁም የተለያዩ ሀገራቶችን እያሰጋ ይገኛል። ይሄ ጦርነት በዚህ ሁኔታ የማይቋጭ ከሆነ ከፍተኛ የሆነ ውድመትና የሶስተኛው ዓለም ጦርነትም ዳግም እንዳይቀሰቅስ በከፍተኛ ሁኔታ እየተፈራና እየተሰጋ ይገኛል። ሆኖም የአሜሪካው ፕሬዚዳንት እንዲሁም የአሜሪካ የፍትህ ሚኒስትር እንዳሉት ከሆነ እኛ በዚህ ላይ ምንም ኩባ ላይ ምንም ቢሆን ጥቃት ማድረስ አንፈልግም። ይህም ኩባን ያለን ኃይልና ሀያልነታችን ለማሳየት እንጂ ምንም ነገር አናደርስም እያሉ ይገኛል። ሆኖም ግን ይሄ ነገር በቬንዙዌላ ካደረገችው አንጻር ግን ይሄ ነገር የማይቀር የሆነ እየተገለጸ ይገኛል። እንዲሁም በኢራንና በአሜሪካ ያለው ከፍተኛ የሆነ ውጥረት በከፍተኛ ሁኔታ እያሻቀበ ይገኛል። ይሄ ሁኔታ ሶስተኛው ዓለም ጦርነት በአጭር ጊዜ ውስጥ እንዳይቀሰቀስ በከፍተኛ ሁኔታ እያሰጋ ይገኛል። ምልክቶችም እየታዩ ይገኛሉ። አዳዲስ ዜና እንዲደርሳችሁ ላይክ፣ ፎሎ፣ ሼር ማድረግ አይረሳ።